يتبارك دهنا لك دهنا እኔም ደህና ነኝ እኮ ስራ ጥሩ ነው ጤንነትስ እንዴት ነው ደህና ነኝ አልኩህ እኮ አዎ ብላል ታዲያ ምን ደጋግመህ ትጠይቀኛለህ ደጋግሜ ብጠይቅ ምን ክፋት አለው ልጅ አይደለ እንዴ ምን የተፈጠረ ነገር አለ እንዴ ምን የተፈጠረ ነገር አለ እንዴ ኧረ እኔ ምንም አልሰማሁም ይሄ እኮ ጉደኛ ሀገር ሆኗል እኮ በየቀኑ አዳዲስ ነገር እኮ ነው የሚሰማው እኔ ስለ ሀገሪቱ አልጠየቅኩም እና አንተ ላይ ምን ተፈጠረ ምን ሆንኩ ምንም ለካ አንተ አይታወቅህም እኔ ድሮም ፈርቼው ነበር ወይኔ ልጄን አንተን የመሰለ ለግላጋ የተመራመረ ለሀገር ለወገን ለጎረቤት ለዘመድ ላዝም እስኪ ዝም በል ምንድን ነው የምትቀባጠረው ቀባጠርኩ እንዴ ለካ አንተ ነበርክ መቀባጠር የነበረብህ የሥራ ድርሻን ተሻማው እንዴ የምን ሥራ የመቀባጠሩና እንደዚህ አይነት ሰዎች ይቀባጥራሉ የለፈልፋሉ ሲባል እኮ ሰምቻለሁ ምን የሆኑ ሰዎች ሴጣ ምን አልኩ ምንም አላልኩም እኔ አልጠራውም ደግሞ በገዛቼ ጠርቼ ወዬ ብሎ መጥቶ ጥልቅ ይበል እንዴ ደብዳቤ ስትል ግን የድሮ የልጅነት ጊዜን አስታወስከኝ ድሮ ልጅ እያለሁ ብዙ የፍቅር ደብዳቤ ጻፍልኝ ነበር ልቡ በጦር ተወግቶ ደሙ ሲንጠባጠብ ያ ኧረ ተይኝ እሱን አስታሳውሽኝ ይህኔማ ልብ ለስንቷ ሴት በጦር ሲወጋ ወንፊት ሆኖ ነው እንደዚህ ልበቢስ ሆኜ የቀረሁት ሌላ ደግሞ ፍላወር ይሳልበታል ግጥም ይጻፍበታል አንድ ግጥም ልበልልሽ ያ በልልኝ አንቺ ልጅ እኔ 10 ጊዜ ያ ስትይ ካሁን በጫማ ጥፊ መታችኝ እያልኩ እየተሳቀቅኩ ነው ታይ እሺ በቃ ግጥሙን በልልኝ በሮዛ አበባ ላይ ሮዛ ይቻለው አንቺን የመሰለ ፈልጌ አጥቻለሁ አዎ የድሮ ጊዜ ግን ደስ ይላል አይደል ባክሽ ለኛ አሁንም የድሮ ጊዜ ነው ምንም የተለወጠ ነገር የለም እስቲ ሌላም ታስታውሰውን ግጥም በልልኝ የሰፈርሽ መንገድ ወጋው ተረከዜን ሰው ሁሉ አወቀብኝ ባንቺ መተከዜን ያ ፕሊዝ ዋን ሞር አንቺ ልጅ ይሄንን እንግሊዘኛሽን ታይኝ ብዬሻለሁ ታይኝ እሺ እየረሳሁት እኮ ነው ምን ነው አንቺ ምላሴ በአሜሪካ ጭቃ ተቦክቶ ነው የተሰራው አልሽ ሶሪ ከዚህ በኋላ ተጠንቅቄ በአማርኛ አወራለሁ ሶሪ ኦኬ ኖ እነዚህን ማለት ትችያለሽ እነዚህ እዚህ ሀገር ውስጥ በጣም ከመቆየታቸው የተነሳ ዜግነታቸውን ቀይረው አማርኛ ሆነዋል ወይኔ መቅደስ የማንም እንጉልፋሎ ሙሉ መያዣሉን አይዞሽ በቃ ምን ሰሆን አየሽኝ ነው አይዞሽ ምት
መቼም በሁለት ሰው በዝረራ ተሸነፈሽ እንኳን ደስ ያለሽ አይባል ነገር። አልተሸነፍኩ። እኔ መቅደስ መቼም ቢሆን በወንድ ልጅ ልሸነፍ አልችልም። ሽንፈትሽንማ መኝ እንኳን አንቺ ቀርቶ ማንቸስተር ራሱ ሮናልዶ ገብቶ ተሸንፏል። የፈለገ ይሁን እንጂ በዚህ ተልካሻማ አልሸነፍ። የኔ እናት ብዙ ጊዜ የተናቀና ወራጅ ቀጠና ያለው ቡድን ነው የሚያሸንፈው። እሺ ደግሞ ታየኛለሽ፣ እኔ መቅደስ አይደለሁ። አስገድጄም ቢሆን ከጓደኞቹ አንዱ ዘብልዬለት ባልበቃል። ገና 3ኛ ዙርን ብትቀጥይ የአፍሪካ ዋንጫ ራሱ ከ2 ዙር በላይ ማጣሪያ የለውም። አቦቴኛ አንቺ እንዴ ምን ነው አፍሽን በላሽ? አዲስና ትኩስ ወሬ ላገኝ ይሆናል። ማለት እጄን ሲበላኝ ገንዘብ ታገኛለሽ እንደሚባለው አፌን ደግሞ ሲበላኝ ወሬ ላገኝ ይሆናል። ወይኔ መቅደስ የኤርሚያስ አልበቃ ብሎኝ አንቺ ሙርት ይሽብኝ። ታዲያ እኔ ያልኩት አባባሉን ነው። ሰርቦ ለተሳዳቢ እንደሚባለው ሙድ ይዞ ለሙድ አይሰጠኝ አይደል? ሲጀመር ኤርሚያስ እኮ ወንድ አልነበረ እና ጾታዋን አስቀይራ። በቃ አንቺ ወንድ ሲባል ጾታ ብቻ ነው አይደል የሚመስልሽ? እሱማ የስንት የሴት ጀግና እያለ ወንድነት የጀግንነት ምልክትም ይሆናል። እኔ ጀግና ቢሆን ባይሆን ምን ያደርግልኛል? ጋንታ መሪ ሆኖ የሚዋጋልኝ የግል ጦርነት የለኝ። ቆይማ ባነበብሽው ጥናት መሰረት ወንዶች ከመብዛታቸው የተነሳ ለእያንዳንዳችን ስንት ይደርሰናል ነበረሽ? ፈጣሪን ካልፈራን ለእያንዳንዳችን 20 ደርሶ 200 ይተርፈናል። ታዲያ የወንድ አታምነሻ? ከሀያዎቹ ድርሻዎችሽ ለምን አንዱን አትሞክሪ? አልሞክርም። ለምን? ያንቺ ነገር እኮ አይታመንም። የተመደበልሽን ኮታ ጠቅላላ ጨርሰሻቸዋል እንዴ? አንተ ሰውዬ ደህና ነህ አይደል? እኔን ነው? አዎ አንተ። መድኃኒዓለም ይመስገን። እናቱም መላእክቱም ጻድቃኑም ሰማዕታቱም ይመስገኑ። ምን ነው በጣም አረዘምከው? ብዙ ሲረዝም ለነገር ነው ይባላል። ፈጣሪና መላእክቶቹን ማመስገኑን። አዎ ጉድ ፈላ። ይህ ነገር እውነት ነው ማለት ነው? ምኑ ነው እውነት የሆነው? አይ መቼም ፈጣሪና መላእክቶቹ ሲመሰገኑ ደስ የማይለው ሰይጣን ያለበትና ራሱ ሰይጣን። ከመቼ ጀምሮ እባክህ? ከዛሬ ከነገ ከበኋላ ወደፊት አያምርብህ። ምኑ? ልብሱ እውነት ነው አያምርም። እኔ እኮ አሁን ልብሱ አያምርብኝም። ገብቼ ቤት ቀይሬው ልውጣ ብዬ ስመጣ እዚህ መከራ ውስጥ ገባሁ። የምን መከራ? የምን መከራ? እኔ መከራ አልኩ እንዴ? አዎ የምን መከራ ውስጥ ነው የገባሁት አልክ እኮ። እንዴ ድሮስ መከራ እንጂ ደስታ ውስጥ ገባሁ አልል። ይኸው ሰደቃይ ልታበላኝ ዓይንህን እያጉረጠረጥክ። ወይኔ አይልሻ፣ አሁን እንዴት አድርጌን ማመልጠው? ይኸውልህ አሁን እንዴት እንደሚመታ ቦታ የለየ እየተዘጋጀ በሩጫ በፍጥነት ማምለጥ ይገባል። ይኸው እያሳሳቀው ነው። አቤት እንዴት ብዬ ነው በሩጫ ማመልጠው? የአይነት ሰዎች በሩጫና በድንጋይ ውርወራ አደገኞች እንደሆኑ ሰምቻለሁ። አይ ዛሬ አለቀል። ወቶ አይሉ። አቤት ጠራኝ ቲቪ። እሺ ሌላ ግጥም ግጠምልኛ። ይሄን ሁሉ ግጥም ብዬ መጨረሻ ላይ እኔን ግጠመኝ ካላልሽኝ አያዋጣኝ። እሺ ለኔ ግጠምልኝ። አንቺ አሁንም ግጥሙ ላይ ነሽ እንዴ? ምንድነው ሰብስበሽ የግጥም መድብል ልታሳትሚ ነው? ፕሊስ ማለቴ እባክህ አትሳቀቂ። ፕሊስም ማለት ትችያለሽ። እሱም በቅርቡ ዜግነቱን ወደ አማርኛ ለመቀየር አመልክቷል። እሺ በልልኛ። የክሊማንጃሮን ተራራ አትወጣውም ጦጣ፣ እኔ ወድሻለሁ ነፍሴ እስክትወጣ። ይሄ 4 ኪሎ ምናምን የሚለውስ? ኧረ ዝም በይ።
ፉ እኔ ከ4 ኪሎ ጋር የተነካካ ግጥም መስማትም ማዳመጥም አልፈልግም። እንዴ ለምን? ፉ ባልጠፋ ሰፈር 4 ኪሎ ብለህ የገጠምከው የምትወዳትን ልጅ ልብ ለፍቅር ለማነሳሳት ሳይሆን ህዝቡን ለመፈንቅለ መንግስት ለማነሳሳት የተሸረበ ሴራ ነው ብለው ቢቀፈድዱኝስ? እንዴ ግጥሙ 4 ኪሎ መንግስት ያለበትን ሳይሆን 4 ኪሎ ሐውልቱን እኮ ነው። ሜል የ4 ኪሎ ሐውልት በጣም ትልቅ ነው፣ የ6 ኪሎ ግን በቁመት ይበልጣል። አንተ ካካ ግጥም ልታስበኝ አይደለም እኔ ልግጠምልህ። አረ ይሄ መግጠም መገጣጠም በዛ። አይምሬን ክፉ ነገር እያሳሰብሽው ነው። ምን ነው የልጅነት ሚስት ትዝ አለችህ? አረ እኔ ከልጅነት እስከ እውቀቴ ድረስ ሚስቶም የሚባል ምግብ እንጂ ሚስት የሚባል ነገር አላውቅም። እንዴ ለምን? በጣም ትልቅ ዓላማ ስላለኝ። ሚስት ስል ከዓላማዬ ተደናቅፌ እንዳልቀር ስል ከልጅነቴ ጀምሬ ተቆጥቤ ነው የኖርኩት። ዋው ለዓላማው እንደዚህ መስዋዕት የሚከፍል ሰው በጣም ነው ደስ የሚለኝ። አዎ እኔም ዓላማዬን ለማሳካት ሚስት አለመያዝ ብቻ ሳይሆን ከባድ መስዋዕትነትም ነው የከፈልኩት። እና ዓላማው ተሳካልህ? እስካሁን አላሳካሁትም፣ ግን ዓላማዬ እስኪሳካ ድረስ ለሰከንድም ቢሆን አይኔን ሳላሸልብ የሚከፈለውን መስዋዕትነት ሁሉ ከፍላለሁ። በጣም ጥሩ ነው። እንዲሳካልህ ከልብ ነው የምመኘው። አመሰግናለሁ። እኔም መቼም ቢሆን ዓላማዬን ሳላሳካ ተስፋ አልቆርጥም። በጣም ጎበዝ። ተስፋ እንዳትቆርጥ። እችላለሁ ይቻላል ካልክ የማይቻል ነገር የለም። ይቻላል፣ እችላለሁ። yes you can yes you can አሬ yes you can አይባልም። ትችያለሽ እኮ ነው ያልከኝ። ወይ ቅሌት! እንግሊዝኛ አወራለሁ ብዬ የዓላማዬን ጾታ ቀየርኩት። yes I can ነው የሚባለው። yes I can yes you can yes I can ግን እኮ ዓላማህን አልነገርከኝም። ዓላማዬ yep የሀብታም ልጅ መሆን። አዎ ካንቺ ድርሻ ተበድርኛለሽ። ችግር አለው? ላንቺ ለእህቴ የፈለግሽው መርጠሽ መውሰድ ትችያለሽ። ገና ስልጥኝም አልፈልግም። ተይው በቃ። እንደው ምንድን ነው የምታሰለጥኝ? ቴክኒክና ሙያ። ቴክኒክና ሙያ ልክ ነሽ። ለወደፊት ህይወታችሁ ይጠቅማቸዋል። እስኪ ምን ይሁን የሚሰለጥነው ሙያ ምረጭለት። አንጥረኛ ይሁን አትክልተኛ ይሁን ግንበኛም ይሁን ስራ ይናቅ። ዋናው በትዳር ውስጥ ስትኖሩ መፋቀራችሁ። በስመ አብ አንቺ መልካም ሰው። ከድርሻዎችሽ ውስጥ ለትዳር የሚሆነኝ ነው ፓስ ልታረጊልኝ አሰብሽ? አዋ ተጋብታችሁ ልጅ ወልዳችሁ ሎግ ማረግ የሚያበቃሽ መሆን አለበት። ባክሽ እኔ በማረግ አትመረጊ ተብዬ ተረግም ያለው መሰለኝ። ማረግ የሚባል ነገር አይሆንልኝም። በምን አወቅሽ? ይኸውልሽ አይደለም ትዳር ዩኒቨርሲቲ በማረግ ስጠበቅ ድሮም ግሬድ እና ቀበሌ የሰሩለትን አያውቅም። ለትንሽ ሳልጫር ተንጠልጥዬ ነው የተመረኩት። የዩኒቨርሲቲው አልፏል። አሁን ግን ለወግ ማረግ የሚያበቃሽ ባል ይገጥምሽ ይሆናል። አረ እንደው ቋንጃሽ ብሊ ብለው ጨመረሽ ደግሞ የስድብሽ። የኔ እናት እኔ ለትዳር የሚሆነኝን ሳይሆን ለዕለት ቀለብ የሚሆነኝን እንዲሰጠኝ ነው የምፈልገው። አሁን ስለ ባል እያወራን ስለ ቀለብ የምታወሪው ርቦሻል እንዴ? እኔ በምን ታድለሽ? ምንድን ነው የታደልኩት? ከወንድ ጋር በተገናኘ እውቀትሽን ምንሽም ሳይነካ ቀጥታ ከእናትሽ ወድ ይዘሽው እንደወጣሽው ድፍን ነው አይደል? ይሄ ምንም እውቀት አያስፈልገው። የዕለት ቀለብ የሚሆን ወንድ ስጠኝ የምትይው ምን ሰውዬው ልትበይው ነው እንዴ? በቡዳ ምን አገባኝ? ቃል ካለቀቀብሽ ሰልቅጩ። ባክሽ የዕለት ቀለብ ያልኩሽኝ ለአቅመ ትዳር ስላልደረስኩኝ ወንዱን የምፈልገው ለኢንጆይመንት እንጂ ለትዳር አይደለም ማለት ነው። ነው እንዴ? ናው ነው። ደግሞ አንቺ ምንድነው ኢትዮጵያ አይደለሽ እንዴ? ምንድነው እንደዚህ ቃሎቹን ቀጥታ የምትተረጉሚው? እና ዚግዛግ አድርጌ ልተርጉምልሽ? ያ ቅኔ፣ አሽሙር፣ ሾርኔ ምናምን ማወቅ አለብሽ። እሺ አውቃለሁ። የኔ አማርኛ አስተማሪ ጎበዝ። አይሽ ተማሪ ካለ አስተማሪ የትም ቦታ አለ። ቆይ እኔ ያልገባኝ ነገር አንቺ ምን ገብቶሽ ያውቃል ሲጀመር? እሺ ምንድነው ያልገባሽ? ቀጥ አንቺ ለጊዜያዊ ኢንጆይመንት ከሆነ የምትፈልጊው ቴክኒክና ሙያ ሰለጠነ አልሰለጠነም ያደርግልሻል።
ወይ በምንዬ ይቅርታ አድርጊልኝ። ይቅርታ ማድረግልሽ ግንኙነታችን የተማሪና ያስተማሪ መሆኑን ዘንግቼው ስለ ስልጠናው ሳላብራራልሽ በመቅረቴ ነው። ቴክኒክና ሙያ ብለሽ አብራራሽልኝ አይደል እንዴ? ወይስ እሱም እንደቀለቡ ሌላ ትርጉም አለው? አዎ አለው። ይኸውልሽ ያንቺ ድርሻዎች እርጥብ ስለሆኑ ከኔ ጋር አይመቻቹ። ስለዚህ ገና አሰልጥኜ ነው ያልኩሽ። ለዛ ነው። ምንድነው የምትቀባጥሪው? እርጥብ ከሆኑ መድረቅ እንጂ መሰልጠን ነው ያለባቸው። አዎ የኔ እርጥቦች አንበል። እሺ ምን አረጠባቸው? የኔ ድርሻዎች ያሉበት ቦታ ክረምት ነው እንዴ? አዎ ክረምት እኮ ነው። ቆይሽ እንደውም ነይ በክረምት ነይ በብርዱ የሚለውን ዘፈን አልጋበዙሽም እንዴ? ቆይ ክረምትስ ቢሆን ለምንድን ነው እነሱ እስከሚረጥቡ ድረስ የሚበሰብሱት? እንደ ልጅነታቸው ልብሳቸውን አውልቀው መለመላቸውን ሆነው ሩፋኤል አሳድገን ሩፋኤል አሳድገን እያሉ ሲሮጡ ነው። በአመት አንዴ ሲሮጡ ለበሰበሱት ነው እንድርጥብ ያልሽው? በአመት አንዴ አይደለም፣ ዝናብ በዘነበ ቁጥር ነው የሚበሰብሱት። ጤነኛ አይደሉም። ለምን ዝም ብለው ዝናብ ያስበሰብሳቸዋል? ቤታቸው ወይ የሆነ ቦታ አይጠለሉም እንዴ? እሱ አይደል እንዴ ችግሩ? ምኑ ነው ችግሩ? ልክ ዝናቡ ሲዘንብ ቤታቸው ገብተው እንዳይጠለሉ ዳራቸው ያፈሳል። ከምርሽ ነው? አዎ ነይ አላንቺ። እነሱ ሰፈር የሚዘንበው ዝናብ ጎርፍ ሆኖ ይውሰደኝ ስልሽ ተሳጸኑ። እንግዲህ ቤታቸው ውስጥ ዣንጥላ ዘርግተው ይቀመጡ አይባል ነገር። አይ አሁን ግን የደሃ ደሃ በሚል ተመዝግበው ቀበሌ ሊያድስላቸው ነው አሉ። እሺ አሁን ደግሞ ሰው ሲወድቅ ለምን እኔ መባል እንደቀረ ንገረኝ። በአማርኛ ጠይቀሽ ነው? በደስታ ነዋ። ኦ ማይ ጋድ ሰልባጅ ማለት ከውጭ መጣሽ ማለት ነው። አየ ዲያስፖራ ነገር። እንኳን እንደዚህ ትኩስ ቀልድ አግኝታችሁ በሰባዎቹም ቀልዶች አመት ነው የምትስቁት። ሶሪ በጣም አስቆኝ ነው። ኖ ሶሪ፣ እንደፈለግሽ ሳቂ፣ እጠብቅሻለሁ። አሁን ጨርሻለሁ፣ ንገረኝ። ይኸውልሽ ሰው ሲወድቅ እኔን ማለት ጎጂ ባህል ነው ተብሎ ቀርቷል። ማን ነው የሚጎዳው? እኔን ብሎ በሰው ጦስ ገብቶ የሚፈጠፈጠው ነዋ። መቼ ነው የቀረው? ልመናን ለልጅ ልጅ አናወርስም ተብሎ መፈክሩ ሲወጣ በዚያው መውደቅንም ለልጅ ልጅ አናወርስም ተብሎ ቀርቷል። ሪሊ ብሎ የሚያስሮጥ ነገር አሁን ምን ተናገርኩ? ሜዳውም ያው ፈረሱም ያው ሪሊ ብለሽ ሩጭ። እንዴ የት ነው የምሮጠው? እኔ ምን አቅልሻለሁ? ሪሊ ብዬ ልሩጥ አላልሽም? ኖ አይ ሴድ ሪሊ ኖት ሪሊ። ምን ነው ተስፋ ገና ለገና እጀናጀናለሁ ብዬማ አልደናቆርም። ይኸውልሽ እናትዬ እንትንሽ ይቀራል እንጂ እርግጫው ምንድነው የሚለው የኛ ሀገር ተረት አለ። ኦኬ ብለሽ ሌላ ባትቀጥይማ ጥሩ ነበር። አይ ዶንት አንደርስታንድ ዋይ ዩ ማድ። አንቺ ሴትዮ ይሄን እንግሊዘኛሽን ታይኝ። እየሰደብከኝ ነው እንዴ? እንኳን እኔ አንቺም በማላቀው እንግሊዘኛ እያነበነብሽብኝ እየሰደብሽኝ ነው አላልኩ። እንግሊዘኛ አይገባህም እንዴ? አዎ አይገባኝም። የእንግሊዘኛ እውቀት ስልብ ነኝ። ምን ትሆኚ? ዋት ምን ነው ተስፋ? ቆይ ስለምን ነበር እያወራን ነበር? ነው በወንዶች ድልድል ላይ ያንቺ ድርሻ ተብለው ስለተመደቡት ባሎችሽ ነው። እሺ ቀዳዳ ሆድ ብሶሻል ብዬ ስትቀደጂ ብሰማሽ ትተረተራልሽ እንዴ? ሞኝ ሲገኝ እኔ ነው ያርገኝ አይደለም የሚባለው? እንድቀደድ አንቺ ከፈቀድሽልኝ ለምን ብዬ ነው የማቆመው? በቃኝ እስከምትይኝ ድረስ መተርተር ነው እንጂ። እኔማ ከደረሰብሽ ሀዘን ላጽናናሽ ብዬ ነው ዝም ያልኩሽ እንጂ ድንኳን ጥለሽ እኮ እስከ ስልስት መቀመጥ እኮ ነው ያቀረሽ። ደግ አደረኩ እና እስካሁን ውሸቴን ስትሰሚኝ የነበረው ምን ያዝም መሆኑን? አዎ ለቅሶሽ ላይ ስትዋሺ ባዋርድሽ የበለጠ ሀዘንሽን ማክበር ነው የሚሆነው። ጎሽ አበሻነትሽ ለመቼ ነው? አበሻ እንደሆነ ለቅሶ ሞቅ ደመቅ ሲል ነው እንጂ ጭር ሲል አይወድም። አይዞሽ እኔ ጓደኛሽ ያለው ጭር አይልብሽም፣ እንደፈለግሽ ተተርተሪ። ታዲያ ለምን እንደው ለቅሶ በዲኮሬሽን ያበደ እንዲሆን ከጓደኞቿ የሚል አበባ ታመጭልኝም ነበር? አንቺ ደግሞ በልጣጣ ሀዘንተኛ አትሁኝብኛ። ኧረ ተይ በምን ያው ምን እያስተዛዘንሽ ነው? እያስደነገጥሽኝ። አንቺ ዝም ካሉሽ እዚህ ሆኜ እነ ኤርሚያስ ሬሳሽን ሲያወጡ እያየሁ አልሰማውም ብለሽ ለቅሶ ድረሽኝ ትያለሽ።
ታዲያ ምን አለበት በእናትሽ? እኔ መቅዲ አይደለም ለቅሶ ላይ እንዲሁም እንኳን ወሬ እንዴት እንደምወድ ታውቂያለሽ? ስለማውቅማ ነው እንደፈለግሽ ፈንጭበት ብዬ ጆሮዬን የቁም ተስካር አውጭበት ብዬ ሰጠሁሽ እኮ። የቪአይፒ አስተዛዛኝ ስለሆንሽ ቢያንስ እስከ ሙት ዓመት ድረስ የፈለኩትን በጠረቅ አልሰማውም እያልሽ በማሽለጥለት ተባበሪኝ። ኧረ እኔ ስራ ማላጣው በዘንድሮ ለቅሶ እንኳን ሙት ዓመት ሰልስትን መቀመጥ ቀርቷል። እሺ በቃ እንደ ጉርጅ ቀሚስ 8 ቀድ መቀደድ ይቅርብሽና እርጥብ የሚለውን ቃል ተውላጠ ትርጉሙን ላብራራልሻ። ሁሉንም ቃል ዙሪያ ጥምጥም የዞርሽ ከምታብራሪ ለምን ቀጥታ አትናገሪ? ኧረ ነገሩን ፊት ለፊት ቀጥታ ካደረኩትማ ሾርት ስለሚሆን የልብ አይደርስም። ስለዚህ በጓሮ እጥፍ ሲል ነው ምችት ድልት የሚል። ወይኔ ኃይልሻ እንጂ በሪሞት ኮንትሮል ሳቄን ፕሌይ እና ፖዝ ይበለው እንዴ? ቆይ ምን ያስቃል? እኔን ነው? አዎ አንተ ከመሬት ተነስተ ምን ኪኪኪኪኪ ያስባለ? ከመሬት እኮ አልተነሳሁም። አላየኝም እንዴ? ከበሩ ገባሁ፣ እዚች ቆምኩ፣ ታየኝ። እንግዲህ አታድርቀኝ። ቁጭ ብለስ ምን ያስገለፍጣል? እባክህ ልጅ አትቆጣኛ። ደግሞ ሳኩ እንጂ አልገለፈጥኩም። ኦፋ ጀመረ ደግሞ። ኧረ እኔ ምንም አልጀመረኝም። ይትባረክ ሊጀምረ ነው እንዴ? ምንድን ነው የሚጀምረኝ? አይ ጀመረ ሆይ ስትለኝ ስላልገባኝ አንተን የሚጀምርህ ነገር ካለ ጠይቄ አረጋግጬ ልመልስልህ ነበር። ደግሞ እኮ ቅድም ዝም ብለህ አትቀባጥር ብለህ ነበር እኮ። የዛሬ ትትና ደግሞ በጣም የተለየ ነው። ግን በሰላም ነው? በሰላም ነው። ያው አንተ እኮ አታስተውለኝም እንጂ እኔ እኮ በጣም ትሁት ሰው እኮ ነኝ። ማ አንተ ትሁት? ይትባረክ ልጄ፣ ከፊትህ ይሰውረኝ ስልህ ወዴት ነው የምትሰወረው? የትም እዚሁ አለሁ። እንደው ሹልክ ብዬ እንደገባሁ ሹልክ ብዬ ልውጣና ከአይን ልሰወር ብዬ እኮ ነው። ቆይ ከመሰወር በፊት ጥያቄን መልስልኝ። ምን ጥያቄ ጠይቀኝ ነበር እንዴ? አዎ። ዛሬ ቀን እኮ ቀልቤም ሱሬም ተቀዷል። ለምንድን ነው የሳከው ብዬ ጠይቄህ ነበር። አስታወስኩት፣ ጠይቀኝ ነበረ። እንትነዋ አንተ ልጄ ስትስቅ ብቻውን ለምን ይስቃል? እኔ አባቱ እያለሁ ላግዘው ብዬ እኮ ነው የሳኩት። እኔን ለማገዝ ነው እንዴ የሳከው? አዎ። እንዴ ያስ የዛሬን አያድርገውና እኮ የምኮራብህ ልጄ ነበርክ። የዛሬን አያድርገውና ማለት ምን ማለት ነው? ዛሬ ምን ሆንኩኝ? ምንም አልሆንኩም። እንዴ ወይኔ ሳላስበው ቀዩን መስመር አዳልጦኝ ሳትኩት እንዴ። እዚህ ይሻልሻል። ከዛ ፀሐዩ በጣም አቃጠለኝ። አይዞሽ ተለምጀዋለሽ። እኛም እድሜ ኑሮ ሲያቃጥለን የፀሐዩንም ማቃጠል ለምድ ነው፣ ይለመዳል። እንዴት ነው ግን የሀብታም ልጅ መሆን አላማ የሚሆነው? ለምን አይሆንም? ይሆናል። ምናልባት አንቺ ያለሽበት ሀገር ሁላችሁም ሀብታም ስለሆናችሁ የሀብታም ልጅ መሆን አላማ ላይሆን ይችላል። እኛ ጋር ግን በጣም የምንጓጓበት ትልቅ አላማ ነው። የራስ ሀብት ቢሆን ነው እንጂ ጥሩ የሀብታም ልጅ መሆን ምንድን ነው የምታገኘው ጥቅም? ውርስ ነዋ። ውርስ ሳለፋ የሰው ፊት ሳይገርፈኝ ስራ ፍለጋ ጫማዬ ሳይንሻፈፍ ቁጭ ብዬ የቤተሰቦቼን ሞት በጉጉት መጠበቅ። ለውርስ ብለህ ወላጆችህ እንዲሞቱ ትጓጓለህ? የኔ መጓጓት ነው እንዴ ገረመሽ? ስንቱ ፈጣሪ ቤተሰቦችን ከደፋልኝ ጃንጥላና ጧፍ አመጣለሁ ብሎ የሚሳል አይደል እንዴ? አራቷሽ እንደዛ ብሎ የሚሳላለ ወደሽ በጧፍና በጃንጥላ አልሞት ሲሉት አይሳካለትም እንጂ ከፈጣሪ ጋር በፐርሰንት ይደራደራል።
ቤተሰቦቼን ከደፋህልኝ ከማገኘው ሀብት ላይ 20% አስገባልሃለሁ ብሎ። ይሄማ በጣም ጭካኔ ነው። አረ ይሄ ምን ጭካኔ ነው? ፍርድ ቤት ሄደሽ እህትና ወንድም በውርስ ጉዳይ ሲባሉ ብታይ ከተለያየ ቦታ መጥተው በእናታቸው ማህፀን ውስጥ በደባልነት የኖሩ እንጂ የአንድ እናት ልጆች አይመስሉ። አንተ አሁን ያደገ ትልቅ ሰው ነህ። ለምንድን ነው ከዚህ በኋላ የሀብታም ልጅ መሆን የምትመኘው? ማ እኔ ነኝ ያደገ ትልቅ ሰው? አዎ እናንተ ዲያስፖራዎች ጺም ይሸውዳችኋል አይደል? ባይገርምሽ አራስ ልጅ ሆኜ ነው ጺሜ መብቀል የጀመረው። አትዋሽ፣ አንተማ ትልቅ ሰው ነህ። የት ታውቂኛለሽ? ምን ነው ከእናትህ ማህፀን ቱር ብለህ ስትወጣ የቀለብኩህ እኔ ነኝ አልሽ? አዎ አውቃለሁ። ተስፋ አይደለህ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ማን ነው የጠራኝ? የማርያምን በቀል እየፈጨው ነው። ካንቺ ጋር እዚህ ቁጭ ብዬ ስከራከር ሴቷ ሴጣን ተስፋ ብላ ጠራች። ኧረ ሴጣን አይደለም የጠራህ፣ እኔ ነኝ ተስፋ ብዬ ጠራውክ። አሃ የኔ ሲአይኤ የኔ ሞሳድ ስለላ ነው አይተላክሽብኝ እንዴ? አንተን ደግሞ ለምንድን ነው የምሰልልህ? እናንተ አሜሪካኖች ምናችሁ ይታመናል? የአገሪቷን ድንግል ሀብት በዝብዛችሁ እኔም በድድብና ጠብቄ ያስቀመጥኩትን ድንግል አይምሮዬን ልትበዘብዙ ይሆናል። እኔ እኮ እዚህ ሰፈር ነው ተወልጄ ያደግኩት እኮ። ስለላም የሚሰለለው እኮ እንደ ስስት ቆዳን በመቀየር የኛን ሰው በመምሰል ነው። እንትን እኮ ነው የዛሬን አያድርገውና ማለቴ እኮ ዛሬ ማለት እኮ አይደለም። እና አየህ ድሮ ልጅ ሆነህ እኔ ኮራብህ ነበረ። አሁን ትልቅ ሰው ስለሆንክ ራስህ በራስህ ትኮራለህ ለማለት እኮ ነው። ነው እንዴ? ምን እንዴ 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 ከመሬት እየተነሳ እንዴ 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 ጓያልክ እዚህ ሙዳ ስጋ ከላይ ላይ ትቀንሳለህ እንዴ? እንዴ አልበዛም እንዴ? ምን ባክ ወደዛ ዝም በል። በዛውን ሳው ወንድ ልጅ ስማ ካሞ እንጂ ፈርቶ አይሞትም። የፈለገ ይምጣ። ቆይ ምኑ ነው የበዛው? መድኃኒዓለም ቁጭ በል በእግዚአብሔር ቁጭ በል ቁጭ። ምንም የበዛ ነገር የለም። እንዲያውም አንሷል። ጠቅላላ ሁኔታ ስለምን እንደምትለፈልፍ ምንም አልገባኝም። እኔ ምንም የገባኝ ነገር የለም። ግን አቶ ኃይሉ ነህ አይደል? ጭራሽ እኔ መሆኔንም ረስተኸኛል። ባካረሰውም እሰይ ጦዟል ነገሩ። ድርጊት ጠቅላላ ሁኔታ ያ እምቡር የሚለውን አቶ ኃይሉን ስላልመሰለኝ ነው። እኔማ ኃይሉ ነኝ። አንተ ግን ልጄ የተባረክ ነህ። ምን ለማለት ፈልገህ ነው? አይ ኃይሉ ነህ ወይ ብለህ ስትጠይቀኝ አዎ ኃይሉ ነኝ ብዬ መለስኩልህና እኔ ደግሞ ልጄ የተባረከ ነህ ወይ ብዬ እየጠየቅኩህ ነው። አዎ የተባረክ ነኝ። እንደው መድኃኒዓለምን ብለህ እጄን መታው አልልም። ለምንድን ነው የምለው? እኮ አንተማ አትልም እንዴ? ስማ አንተ እኮ በድን ነው የተቀመጠው። የሚያናግረኝ ውስጥህ ያለው ጋኔል ነው። እኔ ውስጥ ጋኔልም ሳጥናኤልም የለም። የማናገርህ እኔ ይትባረክ ነኝ። ድሮስ አለን ልትሉ ነው? ተመሳስሎ መኖርማ ስራችሁ ነው። የፈለግከው ማለት ትችላለህ። እሺ አሁን ግባ። የት ነው የምገባው? እዚህ መኝታ ቤት እና ሌላ የምትገባበት ቤት አለ? ምገባበት አይኑረኛ። ጎዳና ላይ እኖራለሁ። በእናንተ ከምቀጠቀጥ በብርድ ብቀጠቀጥ ይሻለኛል። ስለምን መቀጥቀጥ ነው የምታወራው? አረ ስለ መቀጥቀጥ ለእናንተ ማውራት ለቀባሪው አረዱት አይሆንም። የሆነ ነገርማ ሆናል። ግድ የለም ንገረኝ። የሆንከውን ንገረኝና ልምከርህ። አረ ልምከርህ ነው ልንከርልህ ነው።